ስንት ነው የገዛው? የስንት ነው የገዛው ቤቱ? ይሄ ኦልሞስት ወደ 1 ፖይንት ይጠጋል ሚሊዮን ዶላር 1 ሚሊዮን ዶላር አካባቢ ይጠጋል ቤቱ። 1 ሚሊዮን ዶላር የት ከተማ ነው የገዛው? ካናዳ ካልጋሪ የሚባለው ቦታ ካልጋሪ። ኦኬ ሶ ምንድነው መሰለህ ግን ይሄ ንብረት ነው። ምንም ማንም ሰው መጥቶ ከሰራ አሁን እኮ እንግዲህነት ሂዶ እኮ ነው ታውቃለህ። ጆከር ይሄው አሁን ጊዜ እንግዲህነት አለ ቤቱ ጊዜ ነው። ማን ነው? ቆይ ዶክተር ነኝ በጣም እንደማከብር ታውቃለህ። ይሄ እኮ የተማታው እኮ ነው። ቆይ እኔ በከብቶች ዙሪያ ያለህ ነገር በጣም ከብት ሳትጠብቅ አድገህ መፍሮት አረቦች መፍሮት ማለት ያኔ መሆን ያለበት እንደማለት ነው። መሆን ያለበት እንደኛ ያለው ከብት ይጠብቅ ማሻአላህ ወላሂ ያሉት ነው። በቃ ያችሁ ፍሩት የከብት ህመምን የሚያውቅ ዶክተር ቢነሳሳ ጥሩ። አንተ ከብት ጠብቀህ አታውቅም አይደል? እኔ አላውቅም የእውነት ኢትዮጵያ ኳስ ተጫዋች ነበር። ቤትህ መሬት ላይ ያረፈ ነው ወይስ አፓርትመንት ነው? እኔ መሬት ላይ ያረፈ ቤት ነው እንጂ እኔ ልሰማ ቆይ ልጠይቀው ወገን። ቆይ አንተ አሁን ምን አነሳስቶ ነው የከብት ዶክተር ለመሆን የቻልከው? እሺ ልንገርህ። እኔ አይ ቲንክ when I was 13 ማለት ነው 13 ዓመት ፎሎ አድርጉ የአዲስ አካባቢ ነው። ወገን ፎሎ አድርጉ። 500 ሰው ፎሎ አድርግ። ምን ታደርጋለህ? ዶክተር ፍሩትንም ፎሎ አድርጉ። በዛው ለምርጫው ይጠቅመኛል። በኋላ ላይ ሄድበታል። ፎሎ አድርጉት። ቀጥል። ምንድነው እኔ ልክ when I was 13 ዓመቴ ላይ ከእናቴ ጋር ወደ የፈተና 500 ፎሎ አስገቡ። ኦሎምፒያ ነው ሰፈሬ እኔ አዲስ አበባ። ከኦሎምፒያ ወደ ሰሚት ስንሄድ ፈረስ ቆሳስሎ መንገድ ላይ ያለው ማለት ነው። እናቴ ማማ አልኳት ወይ ልጅ እዛ ምን ነው ኢቭን ነው ጆከር እግዚአብሔር አዳምጥ። ለምንድነው ይሄ ፈረስ ስንት ቀኔ ካየሁትና ምንድነው ስላት ልጄ ያለችኝ እነዚህ ባለጋሪዎች ይጠቀሙበትና ፈረስ ሲቆስል አይደርቅም ቁስሉ አለች እና እንደዚህ በቃ ይጥሉታል። ከዛ በስንተኛው ቀን ጅብ ገሎት በልቶ ግማሹ ገላው ባዶ ሆኖ አየሁት ማዛው መንገድ ላይ በጣም ልቤ ተሰበረ። በቃ እና ለእናቴ በቃ በጣም እንዳዘንኩ ነገርኳት። እግዚአብሔርን ኧረ በኪዳነ ምህረት አንተ እዚህ ውስጥ እኮ የአዲስ አበባ ልጆች አለን ኦሎምፒያ ጋር ፈረስ አለ ትላለህ እንዴ? የለም ወደ ሰሚት ነው ያልኩ። አትሰማማ ወደ ሰሚት ሰው ነው በኪዳነ ምህረት የተማረ ሰው ሜዲካል ዶክተር ለመሆን ፈልጌ ነበር። ስማ ማንን ትጠራለህ መሰለህ? ይኸውላችሁ ዶክተር እንኳን ከብትን የሚያክል ነገር ማከም የሚችል ቀርቶ ራሱ የዶሮም ቢሆን ማክበር አለብን። ይሄ ሙያ ነው። ስለዚህ ኢትዮጵያኖች ወደ ኋላ ቀር ይሆን ነው አዋቂን ሰዎች ሳናከብር እየቀረን ነው። በሀገራችን መጥፎ ባህል አለ። መሳሪያ ብረት ቆርቁረው ገበሬውን እንዳርስ የሚያደርጉን ሸክላ ሰርተው እናቶች ውሃ እንዲቀዱ ጠላ እንዲጠምቁ ወዘተ የሚያደርጉ ሰዎችን ዝቅተኛ አድርገን ቆርቋሪ ሸክላ ሰሪ እያልን የሆነ የማይሆን ስም እየሰጠን አላቡዬ አዲስ ስራ መፍጠር የሚችሉ ሰዎችን እያኮላሸን ነው። ኋላ ቀር የሆን ነው። ስለዚህ የእንስሳት ዶክተር አክብሮ እንጂ ነው አቡፋን ነው። ይኸውልህ ሁላችንም እኮ ቤተሰቦቻችን ሁላችንም ቤተሰቦቻችን ማንኛውና ይኸውልህ አቡፋን ነው። ሁላችንም ቤተሰቦቻችን ከገጠር መጥተው ነው የወለዱን። ግን አዲስ አበባ ላይ ኦሎምፒያ ጋር ፈረስ አለ ሲልህ እንዴት ነው የምታምነው? ታው ዶክተርን ችግር የለም እመነው። አሁን የእንስሳ ዳክተር ከሆነ ያው እኛ አሁን ልንጣላ ነው። አታስወጡት ዶክተር ሰራት አድርጌ አንተ ነህ እንደምታስወጣው። ይሄ ቤክ የሚባል ማህይብ ነው የሚያስወጣኝ። ገብቶኛል። ቤክ ሆነ ነው ሰደፈኝ።
ምን አደረገ? በቃ ቤኪቶ አትሳደብ ዶክተር አትስደበው። በቃ አይስደብ አትሳደብ። በቃ ታስማማለህ። ቤኪ አሁን ልክ አንተ ቤኪ የተማረ ሰው አይሰደብም። ቦልካውን ተቦልኮ ነው አይሰደብም እንዴ? አትስደበው አይስደብ። በቃ አስገቡት እንደምንም ብላችሁ። አንተ ጆከር ግን አይስደብ አትሰዳደቡ ትላለህ። አቡፋን ማንም አይሰድብህ። አንተን ምን ብሎ ነው? አትስደብ ዶክተር። አንተ ዶክተር አይሳደብም። እሺ አይሳደብ። አንተ ቤኪ ረፍ አትሳደብ። ጆከር ይደብራል። ምን እያሰደብከኝ ነው እንዴ? ኧረ በቃ ቻው። አንተ ዶክተር እረፍ። በቃ እኔ አልሰድበውም፣ ጌታን አልሰድበው። እንደ ተማረ ሰው እናውራ። በቃ እኔ አሁን ላስረዳ። አንተ የትኛው ትምህርት ቤት ነው ትምህርት? እሺ ቤኪ ትንሽ በቃ ይቅርታ። እሺ ቤኪ በቃ ይቅርታ ጠይቅ። ቤኪ ሻቴ ብራዘር በቃ ጋይስ ወደ ሀሳብ። እሺ እኔ ወንድማችን እንዲረዳኝ የፈለኩት የቅድሙ ልጅ ከኦሎምፒያ ሰፈር ቀይረን ነው ያልኩት። ሰሚት አካባቢ ማለት ኦልሞስት ወደ ገጠር ነው። ወደ አልሰማኝም እንደዛ ስል ማለት ነው። እና እኔ አሁንም ውሸት አይደለም። አንድ ነገር ልንገርህ ሁላችሁም ይታር። እኔ ግን አወርድሃለሁ ከፈለኩ እዚህ ታውቃለህ። ይሄንን ትችላለህ። አወርድሃለሁ እንደፈለግኩ አደርጋለሁ። እሺ ቀጥል። አሁን እሺ ምንድነው ማድረግ ትችላለህ? አቡፋኖ ከዛ በኋላ በልጅነት መንፈሴ አይቼ እናቴን ጠየቅኳት። በቃ በጣም ልቤ አለቀስኩ። በልጅ የምሬን ነው። ፈረሱን አየው ነበር በየቀኑ። ከዛ በኋላ ነው ለምንድን ነው ያልዳነው ምናምን ስላት ልጄ የፈረስ ቁስል አይድንም አለች። እሷ ማለት ነው ያው በሕክምና ውስጥም ስለነበረች ታውቃለች። ከዛ በኋላ ነው በቃ ያ ነገር በልቤ ውስጥ እያደረ እለት እለት እየገፋው ስመጣ ወደ እንስሳ ሕክምና ውስጥ የገባሁት ማለት ነው። እና ዝም ብለህ አይደለም የሆነ ነገር የሚነሳብህ መነሻ ይኖራል። ሶ ዳትስ ማይ ፈርስት ፖይንት። አንድ ጥያቄ አለኝ። አንድ ጥያቄ አሁን በዚህ በምትለው ተነሳስተህ ከሆነ በአዲስ አበባ ጎዳና ላይ ብዙ ሰዎች ጎዳና ላይ በህመም የሚሰቃዩ ሰዎች ቀዳዳ ልብስ ለብሰው እያሉ የሚሄዱ ሰዎችን አላየህም? አይቻልም። ታዲያ ለምን ለሰው ሕክምና ለመስጠት አልተጣርክም? ለእንስሳ ከመነሳት ለቁንስ ለተከበረው ለሰው ልጅ ለምን ተምረህ እነሱን ማከም እንድትችል አልሆንክም? ምንድነው እናንተ ተጠዛጠዛችሁ? በሰላም ነው? እኔ ማነው ምን የምትወጣጡት? አቡፋኖ የሰው ሐኪምማ ብዙ አለ። ጥቁር አንበሳ ሆስፒታል አለ፣ ዘውዲቱ አለ፣ 1000 አለ። ያንን ስላየው ነው። ከዛ ያው ገባ። እኔ ለምንድን ነው የእንስሳ ሐኪም ስል የእንስሳ ሐኪሞች በብዛት ኩባ ሄደው ነው የሚማሩት በጊዜው ማለት ነው። ማንም ሰው ማንንም እንዳያወጣ ይሄ ቤቱ ስራ ቀጥል እና በጊዜው እንደዛ ስለነበረ ነው። እኔ እናቴም ደግሞ ክቡርት ባለቤቴ መግባት አለባት። ክቡርት ባለቤቴ እዚህ ከሌለች በቃ እናስገባታለን። እኔ ልውጣላት። ጉቺ ነው እኔ ልውጣላት። ጉቺ ካልገባች በቃ ጥሩ ነይ። ጉቺ ሼር አድርጉለት። ቀጥልሽ ዶክተር። እና በጊዜው እናቴም ደግሞ ነርስ ነበረ። ጉቺ አብዲ ያለች እኮ ጥቁር አንበሳ ነበረ የምትሰራው። እና ከእናቴ እሷ ናት ነገሮችን አስተካክላ ወደ እንስሳ ሕክምና ውስጥ እንድገባ ያደረገች። ግን አንድ ነገር መናገር እፈልጋለሁ። I would like to tell you guys የእንስሳ ሕክምና በንቀት የምታየው ብዙ አበሾች አላችሁ። ይኸውልህ የሰው ሐኪም ስትሄድ 50 ነገሩን ይነግራል። 50% ልቤን እንደዚህ አሞኝ ወገቤን ምናምን። በእንስሳ ሕክምና ውስጥ ግን ራሱን የቻለ ሳይኮሎጂ መማር አለ። በራሱን የቻለ ሌላ ነገር ለማወቅ ገብቷል። ለምን እንስሳዎች እንደ ሰው አይናገሩም ስሜታቸውን። እና የእኛ ማህበረሰብ ማጣጣል ስለምንወድ ነው። የእንስሳ ሐኪም ነው ምናምን ብለው ሙድ ሊይዙብኝ ይፈልጋሉ በብዛት ገብቷል። እኔ አም ፕራውድ ኦፍ እንደዛ ስለሆንኩኝ። ግን እኔ አም ኖት ኦንሊ
አኒማል ዶክተር አማን ኢንጂነር ደግሞ ፓወር ኢንጂነሪንግ ያጠናው ሰው ያገር መጥቼና ኤኒዌይ ዛሬ ሙዳችሁን አልስረቀው አቡፋኖይ ተጫወቱ ጆከር አሁንም አይ ሪስፔክት ዩ አዝ ኦልዌይስ ሁላችሁንም አከብራችኋለሁ ቁጭ በል ተጫወት እንጂ ዶክተር እሺ አሁን ተቀመጥ ችግር የለም አሁን ጉዳያችን ቁም ነገር ነው የነገርከን ታንክ ዩ ባይ ዘ ወይ ጥሩ yes አይ ጎበዝማ ጎበዝ እና ምንድነው አንድ ነገር አይ ነው እኔ ለጨዋታ ስለምወድ በስከሳለ አቡፋን አቦጅ ስቆት አንተ ሰው ያርፍ ተቀበል ጉቺዬን አምጣው ቆይ ምንድነው ጆከር ለንካው እንዴ ምን ሆነ ነው እኔ ሰታኝ የሆነ አሁን ከላይ አርጋቸው ባልና ሚስቶቹን በቃ ላይ አርጋቸው አው ከላይ ላደርጋቸው ነው እንትን ነው አልችልም ተላይ አርገው ምን መክፈት አለባቸው ቪዲዮ ክፈቱና ዛሬ አዩ ቪዲዮ ይክፈቱ አርጋቸው ጆከር እድሉን ከሰጣችሁኝ ከቤኪ ጋር ያለኝ ችግር እዚሁ ፈትቼ መሄድ ፈልጋለሁ እኔ አስታርቃለሁ ከቤኪ ጋር ችግር የለህም ከቤኪ ጋር ምንም ነገር እንዳታወራ ምንም ነገር የለም ጨርሰሃል አሁን ጨርሰሃል ከቤኪ ጋር ምንም ነገር መጀመሪያ ወደ ፕሮግራማችን እሱ መጥቶ አስወረደኝ ተሳደበ ቅድም አሁን እኔ ለምንም አወርዳል ሂድ ከዚህ ንፍጣም ደደብ እንዴ ምንድነው ኃይለኛ መጥቶንብኝ ሁላችሁ እኔ እኮ በሄድኩበት ክርስቶስን ነው ምን ንፍጣም ዳ እና ቆይ መጀመሪያ ቤኪ መጀመሪያ ምንድነው ኃይለኛ መጥቶንብኝ ግን ቲክቶክ ላይ ቤኪ እኔ በእውነት ነው የምላችሁ ሃይሚ ሁላችሁም ግን ኃይለኛ የሆናችሁ ቢሉ ከዚህ በኋላ ንፍጣም አሁን ቆይ